Toll-free beyond the 60 days. It's not, somebody said, oh, it's toll-free for no. It's toll-free, period. ይነጋል ሲል ጨለማው የሚያይልበት መካከለኛው ምስራቅ አሁናዊ የፖለቲካ ውጥረቱ መገለጫው የሆነ እንደመጣ የፖለቲካ ተንታኞች የሚያምኑበት ጉዳይ ሆኗል። በአንድ በኩል አሜሪካና ኢራን በድርድር ስም ነፍጥ አውርደው ወደ በጎ መድረክ መጡ ሲባል በየመሃሉ መተኳኮስ ልምዳቸውም ሆኖ እየተመዘገበ ነው። ይባስ ብሎ አሁን ላይ እስራኤል በሁለት ቀናት ውስጥ ከኢራን ጋር ጦርነት ውስጥ እንገባለን በሚል በመከላከያ ሚኒስትሯ በኩል ግልጽ አቋሟን አደባባይ ማውጣቷ ዛሬም ስጋቱን ከትላንቱ የከፋና አደገኛ ያደርገዋል። በየትኛው የዲፕሎማሲ መንገድ መፍትሄ ይሰጥ የሚለው እንዲሁ መነጋገሪያ ጉዳይ ከሆነ ዋላ ድር ብሏል። የጋራ ተጠቃሚነትን ግምት ውስጥ የማያስገባ አንድም ብቻ የሁኔታዎች የበላይ የሚያደርገው ዲስትሪቢዩቲቭ ዌልዝ ድርድር ሲታሰብ ስምምነቱ ይፈርሳል፣ በቀላሉ እጅ የሚሰጥም ይጠፋል። ኢንቴግሬቲቭ ዌን ዌን ሁለቱንም ተፋላሚ ኃይሎች በጠቀመ ይለፍ በሚል ድርድሩ ሲገቡ ደግሞ ሳላሸነፍ የምን ድርድር በሚል የመካከለኛው ምስራቅ የጦርነት ተዋናያን ወደ ማፍረሱ መግባትን ይመርጣሉ። እናም ዓለም መፍትሄ ለመስጠት ተቸገርኩ የምትለው በዚህ ልክ የተቃኘ የድል ካላደረጉ ሰጥ አገባው እየበረታ በመሄዱ ነው። ይህ ሁሉ ባለበትና በድርድር ውስጥ ያለው ቀጠና ከእስራኤል በኩል የተሰጠው መግለጫ ዛሬ ደግሞ አዲስ ስጋትን ደቅኖበታል። አገዛዙን ለማሽመድመድ በአገዛዙ ስትራቴጂካዊ ኢላማዎች በቴህራንም በመላ ኢራንም እየመታን እንቀጥላለን። በየቀኑ እንዲሁም ከአንዱ ኢላማ ወደ ሌላ ኢላማ እያልን እንቀጥላለን። ይህ ዘመቻ ያለምንም የጊዜ ገደብ ይቀጥላል፣ አስፈላጊ ሆኖ እስካገኘነው ድረስ። for as long as necessary. በርግጥ ኢራን ሚሳኤሎቿን ቀድማ እስካላስወነጨፈች ድረስ ዳግም ጦርነት ላይ ፈጠር ይችላል የሚል አረዳድም አለ። የኢራን ጦርነት በሁለት ቀናት ውስጥ ዳግም ይጀመራል ያሉት ቀይ ዘመም አክራሪ ናቸው የሚባሉት የእስራኤል ጦር ሚኒስትር እስራኤል ካትዝ ተኩሶብን ዝም አንልም፣ ምላሻችን እጥፍ ድርብ ይሆናል በሚልም ዝተዋል። በሁለት ቀናት ውስጥ ቢሉትም የቀራቸው ግን ጥቂት ሰዓታት ብቻ ነው። ምንም እንኳን ቴህራንና ዋሽንግተን ውጥረታቸውን በድርድር ለመፍታት ውጥን ላይ ባሉበት ጥረቶችን በዶሃና ኢስላማባድ በተጠናከሩበት እንደምንም እስራኤል ውጥረቱን ልትስበው ትችላለች የሚል ስጋትን በጦር አዋቂዎች ተፈጥሯል። እስራኤል ካትዝ ሀገሬ በቀናት ራሷን የምታገኘው ከኢራን ጋር ጦርነት ውስጥ ገብታ ነው፣ ለዚህ ደግሞ አይዴፍ ሁለንተናዊ ዝግጅት ላይ ነው፣ ትዕዛዝም ተሰጥቶታል ብለዋል። እንዲህ አይነቱ ውጥረት በእርግጥም አደጋ የሚፈጥረው ለአሜሪካና ኢራን ድርድር ብቻ ሳይሆን ለመላው መካከለኛው ምስራቅ በተለይም ለባህረ ሰላጤው አገራት ጭምር ነው የሚል ፖለቲካዊ ትንታኔ እየተሰጠ ይገኛል። ኦማንም ብትሆን ከኢራን ጋር ያላት ግንኙነት አሁን ሊሻክር ይችላል ተብሏል። ምክንያቱም በሆርሙዝ ሰርጥ የሚተላለፉ መርከቦች አይከፍሉም የሚል አቋም በመያዟ በሆርሙዝ ያለው ሁኔታ እንደቀደመው አይደለም። ጦርነቱ እንዳለቀ እርግጠኛ ነኝ። ነገሮች ወደ መደበኝነት ይመለሳሉ። ከኦማን ጋር ሆነን ሁሉም መርከቦች በሆርሙዝ ውስጥ እንዲያልፉ እየሰራን ነው። በዛ ልክም እያደረግን ነው። እስራኤል ካትዝ በሁኔታዎቹ እርምጃ መውሰድን ለምደነዋል፣ የሚሆነውም እንደዛ ነው በሚል ወታደራዊ ትርጓሜው ያየለ መግለጫ ሰጥተዋል ሲል ፎክስ ኒውስ ከእስራኤል ምንጮች ያገኘውን መረጃ ዋቢ አድርጎ ይዞትም ወጥቷል። ሶስተኛው የኢራን ጦርነት ይቀሰቀሳል፣ ግዛታችንን ሚሳይሎች ጥሰው የሚገቡ ከሆነ ይህ ሀቅ ነው በሚልም መጪዎቹ ሰዓታት የስጋት መሆናቸውን አስቀምጠዋል። እስራኤል ውስጥ ሊባኖስ የምትፈጽመው ጥቃት እስካልቆመ ድረስ ቴህራን እንዲህ አይነቱ እርምጃ ውስጥ ልትገባ እንደምችል መረዳቱ ያለው መካከለኛው ምስራቅ የእስራኤል ካትዝን ሀሳብ ከዋሽንግተንና ቴህራን ድርድር ጋር አብሮ የሚታይ መሆኑንም ፍንጭ እየሰጠው ይገኛል። የእስራኤል መከላከያ ኃይል ሰማያዊና ነጭ ዘመቻ በኢራን ውስጥ ለመውሰድ ዝግጁ እንዲሆን ትዕዛዜ ነው ያሉት እስራኤል ካትዝ አደገኛ ጊዜ ሰሞኑን ሀገራቸው ልታሳልፍ እንደምችልም ወታደራዊ ፍንጭ ሰጥተዋል። ብሉ ኤን ዋይት አገላለጽ በእስራኤል ፖለቲከኞችና የጦር አዋቂዎች ያለማንም ደጋፊ ብቻችን እንወጣዋለን፣ በአንድ ሀገር ላይ ጥቃት እንሰነዝራለን አይነት እንደሆነም ታውቃል። በእርግጥም በሁለቱ ኃይሎች መካከል ያለው ውጥረት ከድርድሩ ውጭ የሆነ መምጣቱና አንዱ በሌላው ላይ ጥቃት ለመሰንዘር ቀን እየተጠባበቁ መሆናቸውን የሚያሳይ መረጃ መውጣቱ አዲስ ውጥረት የዓለምን ፖለቲካ በሆርሙዝ በኩል ለምትመለከተው ምድራችን አድርጎባታልም ተብሏል። ሰርጡ ያለምንም ክፍያ ይከፈታል። ሰርጡ የሚከፈተው ከ60 ቀናት በኋላ ነው። አንዳንዶች በ60 ቀን ውስጥ ነው ይላሉ። እንደዛ አይደለም። በቃ ነጻ ይሆናል። በቋሚነት ሲከፈት ክፍያ አይኖርም። ባህር ኃይላችንን እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ሰርጡን የተቆጣጠሩበት መንገድ አስደናቂ ነው። የሊባኖስ ጉዳይ መፍትሄ ሳይሰጠው እስራኤልና ኢራን ሰዓታትን ጠብቁን እያሉ በቀጠሉበት ሰዓት አዲስ ወታደራዊ ውጥረትና መላው መካከለኛ ምስራቅን ጫና ውስጥ ያስገባው የሶሪያ ጉዳይም አብሮ እየተነሳ ይገኛል። እስራኤል በደቡባዊ ሶሪያ ግዛቶች በኮኔትራና ደርአ ጥሳ መግባቷ እንዲሁም ዘመቻ ማድረጓ ከባህረ ሰላጤው አገራት እስከ ሰሜን አትላንቲክ የጦር ጥምረት አባል አገር ድረስ ቁጣ አንቀስቅሶባታል። በዋነኝነት ቱርክ
እስራኤል የሶሪያን የግዛት አንድነት ጥሳለች፣ ሉዓላዊነቷንም እንዲሁ አቃውሳለች በሚል እንደወቀሰች ተነግሯል። በውጭ ጉዳይ ሚኒስቴሯ በኩል ነው ይህን ያለችው። ሳውዲ አረቢያን ብትሆን በእንዲህ አይነቱ ድርጊት ማለትም ሶሪያ ላይ ጫና ማብዛትን እንደማትቀበለው ከዓለም አቀፍ ሕግና ስርዓት ያፈነገጠ ነው በሚልም በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ ወቀሳ ጭምር አቅርባለች። ኩዌትም በዚህ ልክ ጥያቄ እንዳነሳች ተነግሯል። የባህረ ሰላጤው ትብብር ምክር ቤት ጂሲሲ እንዲሁም የአረብ ሊግ ጉዳዩን በተመለከተ ልክ ያልሆነ ነው በሚል እስራኤልን ለመቃወም ሞክረዋል። ለዚህም ነው በሶሪያና በሊባኖስ ያለው ውጥረት በመካከለኛው ምስራቅ ሀገራት ሰላም ላይ የተለያዩ ጥያቄዎችን እያስነሳ ይገኛል የሚባለው። ቴህራንም ብትሆን ስምምነቱ የሚጣስ ከሆነ አስፈላጊውን እርምጃ ወስዳለሁ በሚል መዛቷ ያው አሜሪካን ቢሆንም አንዳንድ አስቸጋሪ ሁኔታዎች ቀጠናው ላይ ሊፈጠሩ እንደሚችሉ ገሃድ ያደርጋቸዋል። ከአሜሪካ ጋር የተደረሰው ስምምነትም ከሆርሙዝ ባሻገር ሙሉ መካከለኛው ምስራቅን ታሳቢ ሊያደርግ እንደሚገባም እየተነገረ ይገኛል። How did the U.S. and Israel launch a preemptive strike against Iran?